ሰላም ጤና ይስጥልን እንደምንላችኋል ውድ ተመልካቾቻችን የሀገሬ ስፖርት ቆይታችን ሰዓቱን ጠብቆ ወደ እናንተ መድረሱን ጀምሯል። ከ6 እስከ 7 በሚኖረን በዚህ ቆይታ የተለያዩ ዓለም አቀፍ ጉዳዮችን እየዳሰስን ቆይታ የምናደርግ ይሆናል። አርሰናል ለውድድር ዘመኑ እንዴት ተዘጋጅቷል የሚለውን እንመለከታለን። ከዛ አለፍ ሲል ደግሞ በየቦታቸው በዚህ ሰዓት የዓለማችን ምርጥ ተጫዋቾች የትኞቹ ናቸው የሚለውን ኤኤስፒኤን በየዓመቱ እንደሚያደርገው ዝርዝሩን ይዞ ወጥቷል። ይህንን ዝርዝር እየተመለከትን ቆይታ እናደርጋለን። ከዛም ባለፈ ከእግር ኳሱ ወጣ ብለን ደግሞ ወደ ባስኬትቦሉ ወይም ደግሞ ወደ ቅርጫት ኳስ እናመራ እና በአሜሪካ አሁን ላይ ትኩረት ከሚሰጣቸው ጉዳዮች መካከል አንደኛው የሎስ አንጀለስ ሌከርስ ሽያጭ ይመስላል። ከህይወትን ከሌብሮን ጄምስ በኋላ ለመጀመር እየተንደረደሩ የሚገኙት ሌከርሶች ለሽያጭ ቀርበዋል። እንዴት ባለ መልኩ ማንስ ሊገዛቸው ይችላል የሚለውን በዝርዝር እንመለከታለን። ከዛ ባለፈ በአዝናኝ ቪዲዮዎቻችን ዘና ሊያደርጓችሁ ይችላሉ ብለን ያሰብናቸውን ጥንቅሮች አዘጋጅተናል። እነዛንም ምስሎች ወደ እናንተ የምናደርስ ይሆናል። አለፈ ስንል ደግሞ የዶክመንተሪ ጥቆማ ይኖረናል። ማንን ይዘናል? በፕሮግራማችን ፍጻሜ ላይ የምትመለከቱት ይሆናል። ፕሮግራሙን እየመራው እኔ ዳንኤል መምሩ ከመላው ስቱዲዮ ባለሙያዎች ጋር በመሆን የጋራ ቆይታ የማደርግ ይሆናል። አብሮነት ቆይታችሁ እጅግ አድርጌ አመሰግናለሁ። ወደ ቀዳሚው ጉዳይ እናምራ። አርሰናል ነው ቀዳሚ የምናደርገው። የእንግሊዝ ፕሪሚየር ሊግ በሁለት ቀናት ዕድሜ ውስጥ ይጀመራል። ከነገ በስቲያ ውድድሩ ሲጀመር እንግዲህ አርብ ዕለት አመሻሽ 4 ሰዓት ሲል አርሰናል ኮቨንትሪ ሲቲን አዲስ አዳጊውን የሚያስተናግድ ይሆናል። በሊጉ ከተመለከትናቸው አማካዮች መካከል ሁለቱን የሚያገናኝ ነው የሚሆነው። እንደሚታወቀው ኮቨንትሪ ሲቲ በፍራንክ ላምፓርድ እየተመራ ነው የውድድር ዘመኑን የሚጀምረው። ከ23 ዓመታት በኋላ ዳግም ወደ ሊጉ መመለስ የቻሉበትን የውድድር ዘመን ነው የሚያሳልፉት። ነገር ግን ዋነኛ ትኩረታችን የሚሆነው ሚኬል አርቴታና አርሰናል ናቸው። በ22 ዓመታት ውስጥ ለመጀመሪያ ጊዜ አርሰናልና ሚኬል አርቴታ በታሪካቸው በእነዚህ 22 ዓመታት ወይም 2 አስርት ዓመታት ጊዜ ውስጥ የፕሪሚየር ሊጉ ሻምፒዮን ሆነው የውድድር ዘመናቸውን ሲጀምሩ የምንመለከታቸው ይሆናል። ይሄንን አርሰናልና አርቴታ ባለፉት ጥቂት ዓመታት ማድረግ አልቻሉም። ወይም ረነር አፕ ሆነው ወይም ሁለተኛ ደረጃን ይዘው ይጨርሳሉ እንጂ ለሻምፒዮንነት የበቁበት ጊዜ እንዳልነበር ይታወቃል። ስለዚህ አርሰናል ይሄንን ስኬቱን እንዴት ሊያስቀጥል ይችላል የሚለው ጉዳይ የሚጠበቅ ነው። ባለፈው የውድድር ዘመን ያሳየውን ልህቀት ዋንጫውን ያሳካበት መንገድ በእድል የመጣ አለመሆኑን ለማሳየት የዘንድሮ የውድድር ዘመን ላይ ታይትሉን ዲፌንድ የማድረግ ግዴታ ካለባቸው ክለቦች መካከል በቀዳሚነት የሚቀመጥ ነው የሚሆነው። ከ1935 ጀምሮ የእንግሊዝ ፕሪሚየር ሊግን ወይም ደግሞ የቶፕ ፍላይት ዲቪዥንን አርሰናል በተከታታይ አሸንፎ አያውቅም። በወቅቱ 1935 ላይ ለመጨረሻ ጊዜ ለ3 ተከታታይ ዓመታት የሊግ ዲቪዥንን ወይም ዋነኛውን ሊግ ማሸነፍ የቻለበትን ታሪክ ማጻፍ ችሎ ነበር። ከዛ በኋላ ግን በተከታታይ ይሄን ማድረግ አልቻለም። ኢቨን በአርሰን ዌንገር ጊዜም 3 የፕሪሚየር ሊግ ዋንጫዎችን ማሳካት ቢችልም አርሰናል ይሄንን ስኬት ማስመዝገብ እንዳልቻለ የሚዘነጋ አይደለም። ለዛም ነው በዘንድሮ የውድድር ዘመን ይሄንን ማስቀጠል አለበት የሚሉ ሀሳቦች የተሰጡ የሚገኙት። ባለፈው ሳምንት በኮሚኒቲ ሺልድ እንግዲህ እሁድ ዕለት እንደተመለከት ነው የማንቸስተር ሲቲን 3-0 በሆነ ውጤት ማሸነፍ ችሏል። 2014 ላይ ራሱ ማንቸስተር ሲቲን በአርሰን ቬንገር እየተመሩ 3-0 ካሸነፉ በኋላ በኮሚኒቲ ሺልድ የተመዘገበው ከፍተኛው ውጤት ነው ወይም ደግሞ ትልቁ ልዩነት እንደተፈጠረበት የተመለከትንበት መርሃ ግብር ነበር። ያንን በሊጉ እንቅስቃሴ ላይ እንዴት ያስቀጥላሉ የሚለው የሚጠበቅ ጉዳይ ነው። ምን ይጠበቃል የሚለውን ነገር እንመልከት። በተለይ ለአርሰናል እንደ ትልቅ አድቫንቴጅ ሊሆን ይችላል ተብሎ ከሚጠበቁ ጉዳዮች መካከል በሊጉ ያለው አለመረጋጋት ነው የሚሉ ሀሳቦች አሉ። በተለይም በአርሰናል ደረጃ ላለ ክለብ አሁን ላይ ሚኬል አርቴታና ልጆቻቸው ለረጅም ዓመታት አብረው መቀጠል ችለዋል። 6 እና ከዛ ዓመታት በላይ መቀጠል የቻሉበትን ፕሮጀክት እዚያ ደርሰውታል። 6ኛው ዓመታቸው ላይ የሊግ ዋንጫ አሸንፈው ወደ 7ኛ ዓመታቸው እየመጡ ነው የሚገኙት። ባለፉት ጥቂት 2 ዓመታት ደግሞ ከተመለከታችሁ የሻምፒዮንስ ሊግ የግማሽ ፍጻሜና የፍጻሜ ተፋላሚ ሆነው የተመለከትንባቸው አጋጣሚዎችም አሉ። ለዛም ነው በስቴብል በመሆን ረገድ አርሰናል ከሌሎቹ ክለቦች ስቴብል ስለሆነ የተሻለ ስኬትን ለማምጣት በሊጉ አመቺ ሊሆንለት ይችላል የሚል አስተያየትን እየሰጡ የሚገኙት። በሊጉ በዚህ በዘመናዊ የእንግሊዝ ፕሪሚየር ሊግ እግር ኳስ ታሪክ ውስጥ ትልቅ ስምና ዝናን ያተረፉ ታላላቅ የሚባሉ አሰልጣኞችን በሙሉ አንመለከትም። ከዚህ ቀደም የሰር አሌክስ ፈርጉሰን እና እንደገና የአርሰን ዌንገር ዘመንን ማብቃት ተመልክተናል። የጆዜ ሞሪኒዮ ዘመን በፕሪሚየር ሊጉ የለም። አሁን በስተመጨረሻ ደግሞ የፔፕ ጋርዲዮላ እና የየርገን ክሎፕ የእንግሊዝ ፕሪሚየር ሊግ የሞደርን ኢራ ፉክክር ባለፉት 2 ዓመታት ማብቃቱ ተረጋግጧል። የአዲሱ ዘመን ወይም ደግሞ በአዲሱ የእንግሊዝ ፕሪሚየር ሊግ ፌስ ሊሆኑ የሚችሉ ወይም ደግሞ የሊጉ ምልክት ሊሆኑ ከሚችሉ አሰልጣኞች መካከል ሚኬል አርቴታ አንዱ ነው። ምክንያቱም በሊጉ ከ2 ዓመት በላይ የቆየ ብቸኛው አሰልጣኝ ነው በአንድ ክለብ ውስጥ። እነዛን ቁጥሮች ልንመለከታቸው እንችላለን። ለምሳሌ እንኳን ብንመለከት ሚኬል አርቴታ 6 ዓመትና 225 ቀናቶችን በክለቡ ውስጥ ማሳለፍ ችሏል። በእነዚህ ጊዜያቶች ቀላል የሚባል አይደለም። ከሱ ተከትሎ በሊጉ ብዙ ቆየ የሚባለው አሰልጣኝ
ኡናይ ኤምሬ ብቻ ነው። ኡናይ ኤምሬና ዳንኤል ፋርከ በሊጉ እንኳን ባይሆን በሚያሰለጥኑባቸው ክለቦች ውስጥ 3 ዓመትና ከዛ በላይ መቆየት ችሏል። ኡናይ ኤምሬ 3 ዓመትና 276 ቀናቶችን እንዲሁም ደግሞ ዳንኤል ፋርከ 3 ዓመትና 31 ቀናቶችን ያስመዘገቡ አሰልጣኞች ናቸው። በአጠቃላይ 9 የሚደርሱ ክለቦች የአሰልጣኝ ለውጥ አድርገዋል። ይሄ ፈረንጆቹ በተለምዶ ሜሪጎ ራውንድ የሚሉት የአሰልጣኝ ለውጦችን ከሚስተዋልባቸው ሊጎች መካከል አንደኛው የእንግሊዝ ፕሪሚየር ሊግ እንደሆነ እየተመለከተን ነው የምንገኘው። ለምሳሌ 10ኛ ደረጃ ላይ በሊጉ ረዥም ጊዜ ቆየ ተብሎ የተቀመጠው አሰልጣኝ ማይክል ካሪክ ነው። ማይክል ካሪክ ደግሞ ከመጣ እንግዲህ 1 ዓመት እንኳን በአግባቡ አልሞላውም። አሁን ላይ 203 ቀናቶችን ብቻ ነው በማንቸስተር ዩናይትድ ቤት ቆይታ ያደረገው። ነገር ግን ከሊጉ ረዥም ጊዜ ከቆዩ 10 አሰልጣኞች ውስጥ ስሙን ማካተት ችሏል። 9 አሰልጣኞች ለውጥ ተደርጓል በየክለቡ። ከዛም ባለፈ አዳዲስ ስሞችን ነው የምንመለከተው። በይበልጥ ደግሞ ትኩረት የሚስበው የሊጉ ዋና የዋንጫ ተፎካካሪ ይሆናል ተብለው የሚጠበቁ ክለቦች በሙሉ ከአርሰናል ውጪ ለውጥ አድርገው ነው የሚመጡት። ሲቲ በኢንዞ ማሬስካ ከፔፕ ጋርዲዮላ ዘመን በኋላ በአዲስ መልኩ ይመጣል። ቸልሲ በዣቪ አሎንሶ ነው የሚመራው። ሊቨርፑል በአንዶኒ ራዮላ፣ ማንቸስተር ዩናይትድ በማይክል ካሪክ ምንም እንኳን ባለፉት 6 ወራት በክለቡ ውስጥ ቢቆዩም፣ እንዲሁም ቶተናም ሮቤርቶ ዲዘርቢን ቀጥሮ ነው የውድድር ዘመኑ የሚጀምረው። እነዚህ ሁሉ ለሚኬል አርቴታና አርሰናል የውድድር ዘመኑን ዳግም አሸናፊ ሆነው ለማጠናቀቅ እድል ሊሰጧቸው የሚችሉ አሰልጣኞች ወይም ደግሞ ምክንያቶች እንደሚሆኑ እየተነሳ ነው የሚገኘው። ሌላኛው የፕሪሚየር ሊጉን ባክ ቱ ባክ ማሸነፍ ነው። በቅርብ ዓመታት ይሄንን በማድረግ ለፔፕ ጋርዲዮላ ምቾትን የፈጠረለትን ታሪክ ሲያስመዘግብ ተመልክተናል። ነገር ግን በሊጉ ይሄንን ማድረግ ብዙ ጊዜ አመቺ አይደለም። ብዙ አሰልጣኞች ይሄን አላደረጉም። ሰር አሌክስ ፈርጉሰን፣ ፔፕ ጋርዲዮላ እና ጆዜ ሞሪኒዮ ብቻ ናቸው ይሄን ማድረግ የቻሉት። በተለይ ደግሞ ፔፕ ጋርዲዮላ መጥቶ 2018 ላይ 100 ነጥቦችን ሰብስቦ የሊጉን ዋንጫ እስካነሳበት ጊዜ ድረስ ከ2009 ጀምሮ አንድ ቡድን ብቻ ነው ዋንጫውን አንስቶ በኔክስት ይር ወይም ደግሞ በቀጣይ ዓመት ዋንጫውን ሪቴን አድርጎ ማቆየት የቻለው እሱም ማንቸስተር ዩናይትድ ነበር። 2009-2010 ላይ የሶስተኛ ተከታታይ ዓመት የሊግ ክብሩን ካሳካ በኋላ ለመጨረሻ ጊዜ ይሄን ማድረግ የቻለው ፔፕ ጋርዲዮላ ነው። እንደምታውቁት ከ2010 በኋላ ተመልከታችሁ ከሆነ በቀጣዩ ዓመት ቸልሲ ነበር ያሸነፈው። ከዛ ከቸልሲ በኋላ መጥቶ ማሸነፍ የቻለው ማንቸስተር ዩናይትድ ነው። ማንቸስተር ዩናይትድ መድገም አልቻለም፣ ምክንያቱም ሲቲ ማሸነፍ ነበረበት ያንን የውድድር ዘመን። ከሲቲ በኋላ ድጋሚ ማንቸስተር ዩናይትድ አሸነፈ። ከማንቸስተር ዩናይትድ በኋላ ድጋሚ ሲቲ አሸነፈ። ከሲቲ በኋላ ቸልሲ፣ ከቸልሲ በኋላ ሌስተር፣ ከሌስተር በኋላ ቸልሲ እያለ ይለዋወጣል እንጂ አንድ ቡድን ያንን ዋንጫ ሲደግም አይስተዋልም ነበረ። ከ2009 እስከ 2018 ትሬንዱ እንደዛ ነው። 9 ሲዝኖች የተለያዩ አሸናፊዎችን ነው የምንመለከተው። ባክ ቱ ባክ ዊነር አልተመለከትንም ነበር። አርሰናል ይሄንን ለማድረግ ነው ጥረት የሚያደርገው። በዘመናዊ የእንግሊዝ ፕሪሚየር ሊግ ታሪክ 1992 ጀምሮ የሊጉን ዋንጫዎች በተደጋጋሚ ማንሳት ያልቻለው ቡድን እንደሆነ ይታወቃል። ቀደም ብዬ እንደገለጽኩት ጆዜ ሞሪኖ፣ ፔፕ ጋርዲዮላ እንዲሁም ደግሞ ሰር አሌክስ ፈርጉሰን ናቸው ባክ ቱ ባክ የሊግ ሻምፒዮን መሆን የቻሉት። አራተኛው አሰልጣኝ ለመሆን ነው ሚኬል አርቴታ እዚህ ፉክክር ውስጥ የሚገኘው። በአርሰናል ታሪክም ከ1935 በኋላ ባክ ቱ ባክ የቶፕ ፍላይት ዲቪዥንን አሸንፎ የሚያውቅ አሰልጣኝ የለም። ስለዚህ ከ1935 ያ ማለት ከሁለተኛው ዓለም ጦርነት እንኳን ገና ሳይጀመር ነበርና ስለዚህ ለአርሰናል ሌላ አዲስ ታሪክ መጻፍ የሚችሉበትን እድል ሊሰጣቸው እንደሚችል ነው የተነገረ የሚገኘው። ሌላው ከጉዳት ጋር በተያያዘ ያለውን ጉዳይ መፍታት አለበት ተብሎ ይታመናል። በተለይ በሳሊባና ቲምበር ዙሪያ የውድድር ዘመኑን ከመጀመሩ በፊት ሁለቱ ተጫዋቾች በስብስብ ውስጥ ይኖራሉ ተብሎ አይጠበቅም። ስለዚህ አርሰናል እነዚህን ነገሮች መቅረፍ ይጠበቅበታል። ባለፈው ዓመት ቡድኑ የሊጉን ዋንጫ እንዲያሸንፍ ትልቅ ግብአት ከሆኑ ተጫዋቾች መካከል ሁለቱ ይጠቀሳሉ። ስለዚህ ዘንድሮስ እነዚህን ተጫዋቾች ምን ያህል ሊጠቀማቸው ይችላል? በቂ እረፍት ያስፈልጋቸዋል ወይስ እንዳለፈው ዓመት ሁሉ አብዛኛው ጨዋታ ላይ የቡድኑ የልብ ምት ሆነው ይቀጥላሉ የሚለው ሌላኛው አጓጊ ጉዳይ እንደሆነ ይታወቃል። ባለፈው የውድድር ዘመን 26 ጎሎች ነው የተቆጠረበት በፕሪሚየር ሊጉ። እንግዲህ ቀላል የሚባል ቁጥር አይደለም። ጠንካራ ዲፌንሲቭ ስትራክቸር እንዳላቸው የሚያሳይ ነው። ብዙ ቡድኖች ጠንካራ ካልሆኑ ከ30 በላይ ጎሎች ይቆጠሩባቸዋል። ወይ ደግሞ ለምሳሌ የአርነ ስሎት ሊቨርፑል ብዙ ግብ ስለሚያስቆጥር እንጂ በአጠቃላይ በውድድር ዘመኑ የሊጉን ዋንጫ ባሸነፈበት አጋጣሚ ከ40 በላይ ግቦች ተቆጥረውበት ነበር። እንደውም አርሰናል 28 የሚደርሱ ኤክስጂዎች ወይም ደግሞ ኤክስጂ አጌንስት የሚለው ኤክስጂኤ ተብሎ ይቀመጣልና 28 ጎሎች ሊቆጠሩበት የሚገቡ የግብ ዕድሎች ተፈጥረውበታል። ግን
ያስተናገደው 26 ጎሎችን ነው። ይሄንን የበለጠ ለመቀነስ ጥረት ያደርጋል። ተከላካይ ለማስፈረም ጥረት እያደረጉ ነው። የሚያደርጓቸው የዝውውር ስትራቴጂዎች ደግሞ በቀኝ መስመር ላይ መጫወት የሚችል የቀኝ ፉልባክ ሆኖ መጫወት የሚችል የቀኝ የመሃል ተከላካይ ሆኖ መጫወት የሚችል ተጫዋች ነው ለማምጣት ጥረት እየተደረገ ያለው። ያለ ዊሊያም ሳሊባ አእምሮ እንዴት አርሰናል የውድድር ዘመኑን ጅማሮ ያደርጋል የሚለው የሚጠበቅ ነው የሚሆነው። ሌላኛው የአርሰናል ሌላኛው ኳሊቲ የነበረው ያለፈው 2-3 ዓመታት የቆሙ ኳሶች አጠቃቀሙ ነው። በአውሮፓ ባለፉት 3 ዓመታት ብቻ ሳይሆን ያለፈውን ዓመት ብቻ ነጥለን ብንወስድ ብዙ ግብ የሚያስቆጥረው ቡድን ነው። ለዛም ነው አሁንም ሄቭሊ በትልቁ ምናልባት ጥገኛ ሆኖ የውድድር ዘመኑን ሊገፋ ይችላል ወይ የሚለው ጉዳይ በአርሰናል በኩል ይጠበቃል። የዲፌንሲቭ ሶሊዲቲያቸው እንዳለ ሆኖ በጣም ጠጣር የሚባል የመከላከል መዋቅር ነው ያላቸው። ግን ደግሞ የቆሙ ኳሶቻቸው ባለፈ ዓመት ከክፍት ጨዋታ ከሚያስቆጥሯቸው ጎሎች እንኳን በፐርሰንት የሚበልጡ ሆኖ ስንመለከተው ነበር። ይሄንን ይዞት ይቀጥላል ወይስ በኦፕን ፕሌይ ወይም ደግሞ በክፍት ጨዋታ ጎሎችን ማስቆጠሩን ቁጥሩን አሻሽሎት ይመጣሉ የሚለው ነገር በአርሰናል ሌላኛው የሚነሳው ጉዳይ ነው። በተለይ የክሪስቶስ ዞሊስ መምጣት በክፍት ጨዋታ ላይ ከመስመር በተለይ በቡካዮ ሳካ ላይ ብቻ ጥገኛ የሆነውን የፈጠራ ክፍተታቸውን ለመድፈን ይረዳቸዋል። በኮሚኒቲ ሺልዱ ጨዋታ ሲቲ ላይ 2 ኳሶችን በክፍት ጨዋታ አመቻችቶ ማቀበል ችሏል። ይሄ ለአርሰናል ሌላ በጎ ነገር እንደነበረ በመጀመሪያው የኮሚኒቲ ሺልድ ጨዋታ ላይ ስንመለከት ነበር። ከዛ ባለፈ ግን አርሰናል ባለፈው የውድድር ዘመን በ2025-26 71 ጎሎችን ያስቆጠረው። ይሄ 71 ጎሎችን ለንጽጽር ብናስቀምጠው ከሌስተር ሲቲ የውድድር ዘመን በኋላ የፕሪሚየር ሊግ አሸናፊ ቡድን ያስመዘገበው ዝቅተኛው ቁጥር ነው። ነገር ግን በዚህ ውስጥ ለምሳሌ የምናየው ነገር አለ። በኦፕን ፕሌይ በጣም ዝቅተኛ የጎል ቁጥር ነው የሚያስመዘግቡት። ይሄም ከቸልሲ በኋላ ኢቭን ቸልሲ እንኳን በዛ ጊዜ ከክፍት ጨዋታ 69 የሚደርሱ ጎሎችን አስቆጥሮ ነበር። ቀላል የሚባል ቁጥር አይደለም። አርሰናል ከክፍት ጨዋታ ከ40 ጎሎች እንኳን ያነሰ ጎሎችን ነው የሚያስቆጥረው። የበለጠውን ጎል የሚያስቆጥረው በቆመ ኳስ ላይ ነው። የጎል ቁጥሩን የበለጠ ማሳደግ አለበት። ኢቭን የሚከላከሉ ቡድኖች እንኳን ከዚህ የበለጡ ጎሎችን በሊግ ደረጃ ያስቆጥራሉ። ምናልባት የመከላከል ጥንካሬያቸው ባይኖር እነዚህ 71 ጎሎች የፕሪሚየር ሊግ አሸናፊ ለማድረግ አስቸጋሪ የሆኑ ነበር። ደግነቱ ግን አርሰናል አንድ ጎል ካስቆጠረ በኋላ ግብ ሳይቆጠርበት ጨዋታ የማጠናቀቅ ችግር እንደሌለበት ይታወቃልና ያንን ከግምት ሲያስገቡ ይስተዋላል። ቡካዮ ሳካ በተደጋጋሚ ጉዳት ላይ ያሳልፍ ስለነበር ባለፈው የውድድር ዘመን ከፈጠራ ጋር በተያያዘ የግድ የቆመ ኳስ ላይ ትኩረት አድርጎ ነበር ቡድኑ ይንቀሳቀስ የነበረው። ዘንድሮ ግን ቡካዮ ሳካ፣ ዞሊስ ተጫዋቾቹ ጤነኛ ከሆኑ ኦዴጋርድ ወደ ፎርሙ እየተመለሰ ያለ ይመስላል ከዓለም ዋንጫው ጀምሮ። እነዚህ ነገሮች ለአርሰናል በበጎ መልኩ የሚወሰዱ እንደሚሆኑ ይጠበቃል። አንዳንድ ለውጦችን ሊያደርግ እንደሚችልም ነው አርሰናል የሚጠበቀው። በተለይ በማጥቃት ክፍሉ ላይ ሌላ የግራ መስመር ተከላካይ መጨመሩ እንደማይቀር ይጠበቃል። ምክንያቱም የበለጠ ፒውር የጎል ስኮሪንግ አቢሊቲ ያለው ቡድኑን ከጭንቅ መታደግ የሚችል ተጫዋች እንደሚያስፈልገው ነው የሚታወቀው። ወደ የአርሰናልን ጉዳይ ገታ እናደርግና ወደ ሌላኛው ጉዳይ እናምራ። የስፔን በየዓመቱ ከሚያደርጋቸው ጉዳዮች መካከል አንደኛው በዓለማችን 100 የሚደርሱ ተጫዋቾችን በየቦታው ይመርጣል። በዚህ ዝርዝር ውስጥም የተለያዩ ተጫዋቾች ይፋ ተደርገዋል። በግብ ጠባቂ ስፍራ ላይ ያሉትን ጀምሮ እንመልከትና አንድ ቪዲዮ የምጋብዛችሁ ነው የሚሆነው። በ10ኛ ደረጃ በግብ ጠባቂው ዝርዝር ውስጥ የገባው የፓሪስ ሴን ጀርማው ማቴቭ ሶቮኖቭ ነው። እንደምታስታውሱት የዘንድሮ የውድድር ዘመን ያልተጠበቀ የፓሪስ ሴን ጀርማ በረከት ነበር። ቼቫሊየን ያስፈረሙት ቋሚ ሊያደርጉት ነበር። ነገር ግን ሁለተኛ ግብ ጠባቂ ሆኖ ወደ ክለቡ የተቀላቀለው ራሽያው ግብ ጠባቂ ማቴቭ ሶቮኖቭ ጥሩ ጊዜ አሳልፎ እንግዲህ በውድድር ዘመኑ የአውሮፓ ሻምፒዮንስ ሊግን እንዲያሸንፉ ትልቅ ውለታ እንደዋለላቸው ማንሳት ይቻላል። ጆርዳን ፒክፎርድ በዚህ ዝርዝር ውስጥ ይገኛል። ዲያጎ ኮስታ እንዲሁም 8ኛ ደረጃ ላይ የሚገኝ ተጫዋች ነው። አሊሰን ቤከርም በዚህ ዝርዝር ውስጥ የተካተተ ሌላኛው ግብ ጠባቂ ነው። 7ኛ ደረጃ ላይ ነው የተቀመጠው። ኤሚሊያኖ ማርቲኔዝ እንዲሁም ዩዋን ጋርሲያ ከባርሴሎና፣ ኡናይ ሲሞን ከአትሌቲክ ክለብ የዓለም ዋንጫው ላይ እንግዲህ ስፔን ዋንጫው እንድታሸንፍ ትልቅ ሚና የነበረው የውድድሩን ኮከብ ግብ ጠባቂ ተብሎ መመረጡ የሚዘነጋ አይደለም። 3ኛ ደረጃ ላይ የተቀመጠው የማንቸስተር ሲቲው ጂጂ ዶናሩማን ወይም ደግሞ ጃንሉጂ ዶናሩማ ነው። ባለፈው የውድድር ዘመን ሲቲ ቢቸገርም በተቸገረባቸው ወቅቶች ውጤት ይዞ እንዲወጡ እጆቹ ብዙ ስራዎችን ሲሰሩለት እንደነበረ የሚዘነጋለን። በሁለተኛ ደረጃነት ቲቦ ኩርቷ እዚህ ጋር ተቀምጧል። አከራካሪ ሊሆን ይችላል የሚል ግምት አለኝ። አንደኛ ደረጃ ላይ ዳቪድ ራያን የተቀመጠው ምክንያቱም ቲቦ ኩርቷ የአንደኛ ደረጃን ለማግኘት ምን እንደጎደለው በእርግጠኝነት መናገር አይቻልም። ለሁሉም ግን አርሰናል የሊግ ሻምፒዮን ሆኗል። ባለፉት 2 ዓመታት ደግሞ ምንም እንኳን ቲቦ ኩርቷ ጥሩ ቢሆንም ሪያል ማድሪድ ምንም አይነት ዋንጫ ለማሸነፉ እዚህ ዝርዝር ውስጥ
ዳቪድ ራያ በአንደኛነት እንዲቀመጥ አድርጎታል። ምንም እንኳን ባለሙያ ዋንጫው ምንም አይነት ደቂቃዎችን ባያገኝም ዳቪድ ራያ የወቅቱ የዓለማችን ቁጥር 1 ግብ ጠባቂ ነው ብሎ አስቀምጦታል። ኤስፔን የ100 ተጫዋቾች ዝርዝር ሲያወጣ በግብ ጠባቂ ስፍራ ላይ በአንደኝነት ያስቀመጠው ይህንኑ ተጫዋች ሆኗል። በፉልባክ ዝርዝር ላይ በቀኝና በግራ መስመር ላይ እንዲጫወቱ ተብለው ከተመረጡ ተጫዋች መካከል ኒኮ ኦራይሌ በ10ኛነት ተቀምጧል። እንዲሁም አሁን ከባየር ሊቨርኩሰን በመልቀቅ ወደ አትሌቲኮ ማድሪድ ማምራቱ የተረጋገጠው እንዲሁም የዓለም ዋንጫ አሸናፊው አሌሃንድሮ ግሪማልዶ በ9ኛ ደረጃ ላይ የተቀመጠ ተጫዋች ነው። ከአርሰናል በኩል ሁለት ተጫዋቾች በዚህ የፉልባክ ዝርዝር ውስጥ ገብተዋል። ፔሮ ሂንካፔ በግራ መስመር እንዲሁም ጁሪየን ቲምበር በቀኝ መስመር ላይ ተካተዋል። እንዲሁም ጁሪየን ቲምበር ከቶፕ 4 ውስጥ ከሚገኙ ተጫዋች መካከል አንዱ መሆን የቻለበት ነው። ጁለስ ኩንዴ፣ ዴንዘል ዱመፍራይስ፣ ማርክ ኩኩሪያ ሁለቱ አዳዲስ የሪያል ማድሪድ ፈራሚዎች እንዲሁም ደግሞ የባርሴሎናው ኩንዴ ከ5 እስከ 7 ያለውን ደረጃ የያዙ ናቸው። ዲማርኮ፣ ቲምበር እንዲሁም ደግሞ በስተመጨረሻም ሁለቱ የዓለማችን ምርጥ ፉልባክ ተብለው የተመረጡት አሽራፍ ሀኪሚና ኑኖ ሜንዴዝ ሆነዋል። አንዱ በቀኝ አንዱ በግራ የወቅቱ የፓሪስ ሴን ጀርማ ዋነኛ ሰዎች እንደሆኑ ይታወቃሉ። ሴንተር ባክ ላይ የወቅቱ የዓለማችን ወይም ደግሞ በመሃል ተከላካይነት የወቅቱ የዓለማችን ምርጡ ተከላካይ ተብሎ የተመረጠው ዊሊያም ሳሊባ ሆኗል። ባለፉት ጥቂት ዓመታት አርሰናል ወደ ስኬት እየተንደረደረ በሄደበትም ሆነ ስኬቱን ባስመዘገበበት ጊዜ የቡድኑ ዋነኛው ሰው እንደነበረ የሚዘነጋለን። በዚህ ዝርዝር ውስጥም አንደኛ ደረጃ ላይ መቀመጥ ይችላል። ሁለተኛ ደረጃ ላይ መቀመጥ ይቻላል የፓሪስ ሴን ጀርማው ዊሊያም ፓቾ ነው። ይሄ ተጫዋች ኢኳዶራዊ እንደሆነ ይታወቃል። ባለፉት ጥቂት ዓመታት ካየናቸው ጥሩ ተጫዋቾች መካከል አንደኛው ነው። አከራካሪ ቢመስልም ሁለተኛ ደረጃ ላይ ያስቀምጠውታል። ከስኬት አንጻር ዊሊያም ፓቾ እዚህ ጋር መቀመጡ ተገቢ ነበር። ሶስተኛ ደረጃ ላይ የተቀመጠው ጋብርኤል ማጋሌሽ ነው። የአርሰናሉ ተከላካይ እዚህ ዝርዝር ውስጥ ከተቀመጡ ተጫዋቾች መካከል በቀዳሚነት ተካቷል። አራተኛ ላይ ፓው ኩባርሲ ያለ፣ እንዲሁም አምስተኛ ላይ ጆናታን ታ፣ እንዲሁም ማርኪኒዮስ፣ ዳዮ ኡፓሜካኖ፣ ቨርጅል ቫንዳይክ እያለን ብዙ ተጫዋቾች በዚህ ዝርዝር ውስጥ ተካተዋል። በሌላው የምንጠራቸው ቦታዎች በተከላካይ አማካይነትና በሴንትራል ሚድፊልድ ቦታ ላይ የትኞቹ ተጫዋቾች ይካተታሉ የሚለው ነው። በዚህ ዝርዝር ውስጥ አንደኛ ደረጃ ላይ የተቀመጠው የፓሪስ ሴን ጀርማው የአማካይ ስፍራ ተሰላፊ ቪቲኒያ ነው። ፓሪዛውያኑ እዚህ ውስጥ ሶስቱንም አማካዮቻቸውን አካተዋል። ቪቲኒያን፣ ዦአዎ ኔቬስን፣ ፋቢያን ሩይዝን ማካተት የቻሉበት ነው። በአርሰናል በኩል እዚህ ዝርዝር ውስጥ ብሩኖ ጊማሬሽ እንዲሁም ደግሞ ዴክላን ራይስ ራሳቸውን ማካተት የቻሉበት ሆኖ አልፏል። ከ1 እስከ 3 ባለው ደረጃ ላይ ሮድሪ 3ኛ ደረጃ ላይ ሆኗል። የዓለም ዋንጫው ምርጡ ተጫዋች፣ የውድድሩ ኮከብ ተጫዋች ተብሎ ተመርጧል። ከሰሞኑ ደግሞ ወደ ባርሴሎና ማምራቱ ተረጋግጧል። 3ኛ ላይ ተቀምጧል። ዴክላን ራይስ እዚህ ዝርዝር ውስጥ በ2ኛ ደረጃነት መቀመጥ የቻለ ሌላኛው ተጫዋች ነው። ዦአዎ ኔቬስ 4ኛ እንዲሁም ደግሞ ፔድሪ 5ኛ ደረጃ ላይ የተቀመጡ ተጫዋቾች ናቸው። በአጥቂ አማካይ ዝርዝር ላይ ኤስፔን ያመነበት ካለፈው ዓመትም ጀምሮ የመጡ ትሬንዶች አሉ። ቢግ አፕግሬድ ያሳዩአሉ። ለምሳሌ በአጥቂ አማካይ ስፍራ ላይ ለውጥ ካሳዩ ተጫዋች መካከል በአንደኛነት የተቀመጠው ብሩኖ ፈርናንዴዝ ሆኗል። ብሩኖ ፈርናንዴዝ ባለፈው የውድድር ዘመን የሊጉን የአሲስት ሪካርድ መስበሩ የጠቀመው ይመስላል። አንደኛ ደረጃ ላይ መቀመጥ ይችላል። ሁለተኛ ደረጃ ላይ ጁድ ቤሊንጋም ተቀምጧል። በዓለም ዋንጫው አስደናቂ ጊዜ ነው ማሳለፍ የቻለው። ከዓለማችን ምርጥ 10 ቁጥሮች መካከል ሁለተኛው ጁድ ነው ብሏል ኤስፔን ባወጣው መረጃ። እንዲሁም ደግሞ ሶስተኛ ደረጃ ላይ የሊቨርፑሉ ዶሚኒክ ዞቦዝላይ እንዲሁም ደግሞ ሪያን ቼርኪ ከዛ ባለፈ ማርቲን ኦዴጋርድ ለዚህ ዝርዝር ውስጥ ከ1 እስከ 10 ባለው ቦታ ላይ የተካተቱ ተጫዋቾች ናቸው። መስመር ተጫዋቾችን ይፋ አድርጓል። በአስገራሚ ሁኔታ የወቅቱ የዓለማችን ምርጥ የመስመር ተጫዋች ላሚን ያማል አይደለም ብሏል ኤስፔን ባወጣው ዝርዝር። የወቅቱ የዓለማችን ምርጡ የመስመር ተጫዋች የባየር ሙኒኩ ሚሼል ኦሊሴ ሆኖ ተመርጧል። ከዛ ባለፈ ላሚን ያማል በሁለተኛነት አለ። እነ ቪኒሺየስ ጁኒየር አራተኛ ደረጃ ላይ የተቀመጡት። ክቪቻ ክቫራትስኬሊያ ነው ሶስተኛ ደረጃ ላይ መቀመጥ የቻለው። ከዛ ባለፈ እነ ዴዚሪ ዱዌ፣ ብራድሊ ባርኮላ፣ ቡካዮ ሳካን የመሳሰሉ ተጫዋቾች ከ1 እስከ 10 ባለው ዝርዝር ውስጥ ከተካተቱ ተጫዋቾች ይገኛሉ። የአጥቂ መስመሩን እንዲመሩ የተለያዩ ተጫዋቾች በዚህ ዝርዝር ውስጥ መካተት ችለዋል። ነገር ግን ኢኤስፔን ባወጣው ዝርዝር መሰረት እንደ ሃሪ ኬን፣ እንደ ኤርሊንግ ሃላንድ፣ ኪሊያን ኤምባፔ ያሉ ተጫዋቾች በዋነኛነት ተፎካካሪ መሆን ችለዋል። በነገራችን ላይ በእነዚህ የ100 ተጫዋቾች ዝርዝር ውስጥ አሁንም እንደ ሊዮኔል ሜሲ፣ ክርስቲያኖ ሮናልዶ ያሉ ተጫዋቾች ስማቸውን ማካተት የቻሉበት ነው። በአንደኛ ደረጃነት የአጥቂ መስመሩን እንዲመራ የተመረጠው ተጫዋች እንደሚጠበቀው ሃሪ ኬን ሆኖ ተቀምጧል። ባለፈው የውድድር ዘመን ወደ 60 የሚደርሱ ጎሎች ላይ ተሳትፎ አድርጓል። ከዛ ባለፈ ከሁሉም በላቀ ሁኔታ ስኬታማ ጊዜ ነበር ያሳልፈው ዓለም ዋንጫውን ጨምሮ። ከዛ ባለፈ ኪሊያን ሁለተኛ ነው።
ኤርሊንግ ሃላንድ 3ኛ ደረጃ ላይ መቀመጥ የቻለበትን ዝርዝር ውስጥ ተካቷል። ኡስማን ዴምቤሌ፣ ላውትሮ ማርቲኔዝ፣ ጁሊያን አልቫሬዝ፣ ቪክተር ኦስሚየን የመሳሰሉ ተጫዋቾችም በዚህ ዝርዝር ውስጥ ይገኛሉ። ኢቨን ቪክተር ዮኬሬሽን ጨምሮ እዚህ ዝርዝር ውስጥ የሚገኙ ተጫዋቾች መሆናቸው ይፋ ተደርጓል። ከነዚህ ውስጥ ግን ኤስፔን ዘገባውን ሲያወጣ በስፋት ስለ ብሩኖ ፈርናንዴዝ አንድ ዘገባ ይዞ ወጥቶ ነበረ። በተለይ ብሩኖ ፈርናንዴዝ እንዴት ባለፈው ዓመት ከነበረው ከፍተኛ መሻሻል እንዳሳየ የኤስፔን ያለፈው ዓመት ምርጫን ከተመለከታችሁ ብሩኖ አንደኛ ደረጃ ላይ ሳይሆን የነበረው 6ኛ ደረጃ ላይ ነበር። ከ6ኛ ደረጃ ወደ አንደኛ መጥቷልና ቢገስት አፕግሬድ በሚል እዛ ላይ ያካቶታል።